አቶ ደረጀ የዳጣንና የናታንን ፍቅር ተቀበለ። አቶ ደረጀ እንግዲህ ከወደድካት ችግር የለውም፣ ግን በወግ ማዕረግ ሰርጋችሁ እንዲሆን እፈልጋለሁ። ዝም ብሎ ዘል በሚል ሁኔታ እንድትዳሩ አልፈልግም አለው። ናታን በጣም ደስ አለው። እንደዚህ አይለኝም፣ ይከለክለኛል፣ ኤቢን እንዳገባ ያስገድደኛል ብሎ የፈራው ናታን ግን በጣም ደስተኛ ሆነ። ምክንያቱም ይህን ነገር ሲያደርገው እየተጨነቀና እየፈራ ስለነበረ ያደረገው። ኤቢን አግባብላ ወይዘሮ ማርታ እንደሚጨቀጭቀው ሁሉ ደረጀም የሚጨቀጭቀው መስሎን ነበር። እሱ ግን እንደ ወንድ ልጅ እረዳሃለሁ፣ የፈለግካትንና ያፈቀርካትን አይንህ የገባችህትን ሴት ማግባት መብት ነው አለው። ናታንም አይኑ የገባችው ድንገት መታ በአይኑ ውስጥ የተልከሰከሰችውን ልጅ ነገረው። እሷም ዳጣ ናት። ዳጣን የወደድኳትና ለፍቅር ወይም ለትዳር ያሰብኳት ያየኋት ቀን ነው አለው። እሱም እንዴት ለትዳር ልታስባት ቻልክ? እስኪ ንገረኝ አለው። ላስባት የተገደድኩት ገና እንዳየኋት ነው። እንዳየኋት ቢሆን ግን እስከ መጨረሻ ድረስ እንዳየኋት ያውቃል። እሷ ይህን ነገር ያደረግኩት አሁን ወይም ኤቢን ስለጠላኋት ብቻ ይመስላታል። ግን አይደለም። ኤቢን ስለጠላኋት ስለወደድኳት ሳይሆን ኤቢን ከመጀመሪያው ያቀረብኳት እንደ እህቴ ስለሆነ በፍቅር ላያት በፍጹም አልቻልኩም። ዳጣንን ግን የውጭ ሴት አርጌ ስላሰብኳት በልቤ እንዳፈቅራት ተጎድቻለሁ። መጀመሪያ ኤቢን እንደ እህትነትና እንደ ወንድምነት ባላያት፣ እንደ ቤተሰብ ባላያት ኖሮ እንደማፈቅራት እርግጠኛ ነበርኩ። ግን መጀመሪያ አባዬም አንተም ስትሉኝ ኤቢ እህትክ፣ ውሃ እህቶችክ፣ ማርታ እናትክ እንደሆኑ ስለነገራችሁኝ ልቤን ያሳመንኩት በእህትነት ነው። በፍጹም ላፈቅራት አልቻልኩም። ኤቢ እሷን ብቻ እንዳፈቅር ትፈልጋለች፣ ግን ላፈቅርሽ አልቻልኩም። እኔ እህቴ ነሽ ብዬ ነው ልቤን ያሳመንኩት። አሁንም እንደ እህቴ ነው የማይሽ ስላት ግን እሷ ሊገባት ወይም ልትረዳኝ አልቻለችም። እና ምን ላድርግ አለ። ደረጀም መብት ነው፣ አንድ ሁለታቸውን ማግባት መብት ነው። ልብ ደግሞ የመረጠልንና ልብ ላይ ያረፈችውን ብቻ ማግባት ትችላለህ አለው። እሱም እንግዲያውስ ልቤ የገባችው ዳጣ ብቻ ናት። ዳጣን ደህና ፈቅደክ ከዳርክልኝ እቀበላለሁ በሚል ሁኔታ ተቀበለ። ደረጀም በጣም ደስ ይለኛል ናታን፣ እኔ ደስተኛ ነኝ ብታገባት እና ችግር የለውም ምንም እንዳትጨናነቅ አለው። ወይዘሮ ማርታ ግን ደረጀ ወይም ናታን ዳጣ ጋር እንዲጋቡ አትፈልግም። ዳጣን የራሱ ልጅ አግብቶ ናታን ዳጣን አግብቶ እንዲኖር አትፈልግም። እንዲኖር የምትፈልገው ኤቢን አግብቶላት ኤቢን አግብቶ አብሮ እንዲኖሩ ብቻ ነው የምትፈልገው። ዳጣ በህይወት እያለች ናታንን እንደማታገባው እርግጠኛ ነኝ። ምክንያቱም የወይዘሮ ማርታን ጭቅጭቅ ነገር ስላልቻለ ናታን የምታፈቅረውም በትዳር ግን አብረው አይቆዩም። እኔ ግን የማስብላቸው ሁለታቸውም ትዳራቸው አምሮላቸውና ሰምሮላቸው በትዳራቸው ህይወታቸውን አስተካክለው ቢኖሩ ደስተኛ ነኝ። ደረጀም ስለ ዳጣ በጣም ደስተኛ ይሆናል። ምክንያቱም ያን ደስተኛ የሚያደርገው ያው ልጁ ስለሆነች፣ ዳጣ ልጁ ስለሆነች። እኔ የምለው ሰላም ልጇን ትወቅ፣ ዳጣም እናቷን ትወቅና እስኪ ጉዱ የለኝ እስኪ ይህንን ቪዲዮ ሊያምታው ሁሉ ቪዲዮውን ላይክና ሰብስክራይብ ያደረጋችሁ እናትና ልጅ ታዋወቁ ግዴታ በሉ ሁላችሁም ማለት ነው። እንዲታወቁ እናድርግ። እስኪ ዋጋ ተግባር ተግብሩ። የእውነት እኔ ዳጣም ሆነ ሰላም ቢተዋወቁ እናትና ልጅ
መቼ ተራርቀው ተነፋፍቀው እስከ መቼ ድረስ እንደዚህ ሰላምም ልጄ የት ናት እያለ እየተጨናነቀ እንደምንተዋት ሁሌም ሮሮ ነው። ሮሮ ከሆነ ታዲያ ለምን እንዲያውቃት አልፈለገም? ደረጀ ግን ምን አይነት ጨካኝ ነው? እንዲህ እናቷ የምትፈልጋትን ልጅ መንጥቆ ወስዶ ጥሎ በጎዳና እንድታድግ የጎዳና ህይወት እንዲደርስባት የፈረደባት። እሺ መንገድ ላይ ስጥሎ እዛ በበሩ አካባቢ ጥሎ ይቺ ልጅ ወርቃ አገኘኋት ብሎ ቢያስገባት የማንም መሆኗን ሳይናገር ልጅ አገኘው ማርቲ ላስገባት ወይስ ልስተዋል ብሎ ማርቲ ቢያሳምራት ማርቲ ቢያትለውን አስገባት ነው የምትለው። ምክንያቱም እኔና ሰላም እናሳድጋታለን ትለው ነበረ። እንደዛ አርጎ ስራውን ሰርቶ ሆን እሱ ግን አርቆ ሮሯት ገባ። እሷም በጣም ፈንታዋ አደገች። በጣም ያሳዝናል። አሁን ናታንን ያልተፋታችው እንግዲህ ኤቢ ናት። ኤቢ ቁም ስቅሉን አሳጥተዋለች። በዳጣ ፊት ለፊት ታቅፈዋለች። በዳጣ ፊት ለፊት ተስመዋለች። ግራ ግብት አስደረገችው። ናታንም ተጨናነቀ። ምክንያቱም ዳጣ ይገባታል በማለት እሱ ውስጡ ተበዛ። ሀሳብ ጭንቀት ሆነችበት እና እንዴት ይሁን ናታን እውነት በጣም ያሳስባል። ናታን እንደዚህ እያሰቃየችው ዳጣ እዚህ ጋር የእሷና እሷ ሲተቃቀፉ ስታይ የሚሰማት ስሜት ታውቃላችሁ። ፍቅረኛ ህይወት በጣም ከባድ ነው። ይህ ግን ግዴታ እንደዚህ ስላደረጋ ብቻ የሚወዳት መስሏት ነው ሁሌ የምታደርገው። ተሳስታለች እኮ ውሃ እዚህ ላይ ብቻ ነፍሰ ጡር ነው ትላለች። የእነሱ ቤት መጃጃል ደግሞ አላበቃ ነው የሆነ እዚህ ጋር ውሃ አባቷን ታሰቃየው ይዛለች። እዚህ ጋር ደግሞ የሚመጣ ደግሞ እንደዚሁ አባቷን ታሰቃየዋለች። እንደዚህ መሆን በፍጹም የለበትም። ማስተዋል የሚባል ነገር ማድረግ አለባቸው። በህይወታችሁ ስትኖሩ በቃ ራሳችሁን ማሳመን። አሁን ዳጣ ራሷን አሳምና በቃ ተወዳጅም እንደሆነች አውቃ እሱም እንደሚወዳትና እንደሚያፈቅራት እየነገራት እሷም እንደወደደችው እየተነጋገሩ ሲኖሩ ሁለታቸው ደስ ይላል። ምክንያቱም ምንድነው ይሄ ደስ የሚለው ነገር ዳጣንም ሆነ ናታን ፍቅር ገብቶላቸው ሁለታቸውን ፍቅር እንደገባላቸው በጣም ያስታውቃሉ አይናቸው ላይ እና ታዲያ ውድ የቻናል የቤተሰቦች ቪዲዮዬን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስወዳችሁ ሀባይ በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሆኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦቼ። ምችት ድልት ይበላችሁ። ባይ ላይክ እና ሰብስክራይብ እንዳትረሱ ሀባይ